ያው ይታየኛል። እስኪ አለ አደባባይ እስኪ ሊዘጋ ነው። አንዱ ሎኬሽን አብራለኛ ቡቡ ችግር የለውም ባሪ፣ አያሳስብም። ኖርማል ነው። ችግር ካለ ነው ሄደ ሰው የሰፈር ሰው እየተወሰድኩ ነው እንዴ ብራዘር? ችግር የለም እያልኳቸው የሰፈሩን ሰው እየተወሰድኩ ነው። ዳኒ ስልክ ልናቀብልህ እኮ ነው። ምንም ብያቸዋለሁ። ምን መታ መስሎ ነው እንዳለውጡ ግን ኖርማል ነው። ችግር የለውም እያልኳቸው ስልክ ልናቀብልህ ነው እየመጣን ያለ ነው። ምን መታ መስሎ ነው ዳኒ? እኔ አይደለሁም ገባ። ላይቭ ላይ እየተከታተሉኝ ነው እንዳለ ጎረቤቶቹ ተከትለውኝ ወጡ። ገባህ አይደለ? ምንም ማድረግ አልችልም። ኦኬ እንደፈራ አይተውክ ነው። በቃ ጠብቀን ለማለት ነው። መኪና አስነስቶ ወደዚህ ያመጣ ችግር የለውም ያለበት እኛም ይላል ችግር የለውም። ያው ይታያል። አደባባዩ ጋር ወጣ በልልኝ። ሎኬሽኑን እየተከታተልኩ ነው። ና ወደዚህ ወጣ በል። ወረዛ መውጣት አልችልም። እንዳለ ሩቅ ነው። ወደዛ ጋር መሄድ አልችልም። ገባህ አይደለ? እናንተ መግባት ትችላላችሁ። ለምን ፈራ? መኪና ይዘህ የለም? ናግባ። በረንዳው ላይ መኪና ይዘህ ለምን ፈራ? ናግባ። ክፍት እኮ ነው። አረ ምንም ችግር የለም። ችግር ካለ እነግራችኋለሁ። እሺ አታስፈራራም። አውቀው ነው አሉታ ያለበት ሰፈር ፈረው ነገር የለም። ምንም አያመጡም። አትፍሩ ጋይስ። እሱ ቤት ገባለ ተጠንቀቅ ጋይስ። አመሰግናለሁ በእውነት ምንም ችግር የለም። ለምን 20 ሆነ ያመጡ? ምንም አያመጡ። አትፍሩ። ሰፈር ዳኒ ወጣ በል ሰማኛለህ። አደባባይ ድረስ መሄድ አልችልም። መኪና አልያዝኩም። ኦልሬዲ በእግሬ ለምን ምን ችግር አለ? ስልክህን ለመቀበል አትፈልግም እንዴ? ስልክህን አትፈልገውም? አንተ ወደዚህ መምጣት ትችላላችሁ። መኪና ይዛችሁ አይደል እንዴ? ለምንድን ነው ወደዛ እንድመጣ የፈለግከው? ምን ፈልገህ ነው እዛ ጋር እንድመጣ የፈለግከው? መንገዱ ክፍት ነው። ድረስ መምጣት ትችላለህ። አንደኛ መንገዱ አያስገባም። መኪና መግባት አይችልም። ገባ? ያስገባል። መኪና እያለፈ አይደል እንዴ ያለው? መኪና እያለፈ እኮ ነው ያለው። አያስገባም። እያየሁት እኮ ነው። እዛ ጋር መጥቼ ከምቆም ወጥተህ ጠብቀን። በቃ አለቀ። እንዴ ስልክ ለማንኛውም ያለ የመጣው በላይኛው ነው በታችኛው ነው? በየትኛው በኩል መተህ ነው? ይኸው ፊት ለፊት መኪና እያለፈ ነው። እንደ አሁንም መኪና ሲያልፍ ማሳየት እችላለሁ። እንዴ ባኒ እኮ ያለሁት አስፋልት ዳር ነው። አሁን እኔ ሎኬሽን እንድናገር አታርገኝ። መንገዱ ተቆፋፍሯል። መንገድ ላይ ነው ያለው አይደል? አለቀ በቃ። ይኸውልህ እኔ ከዚህ ወደዛ መሄድ አልችልም። ገባህ አይደል? ይኸውልህ ልጁ የምፈልገው ስልክ ያልክ አይደለ? ስልክህን ለማምጣት መጣ። ይኸው መኪና እያለፈ ነው። እንዴ የምን መንገድ ተዘግቷል ነው የምትለኝ እንዴ? ይኸው መግባት አንችልም። አደባባይ ጋር ተቆፍሯል። እናልን ወደዚህ ወጣ በልና ይኸው መኪና እያለፈ ነው። ሰምተኛል። ሰፈሩ የሆነው ቢጮ ቢያንስ የሰፈር ሰው ይደርሱለታል። ወደዚህ ቢወጣ ደግሞ ማንም ይደርስለት የለም። ለዛ ነው ሰፈሩ ላይ ቁጭ ብሎ ተቀምጠው። ስለዚህ ሰፈር ላይ ሰው እየሰበሰብክ ነው ያለው። የምን ጩኸት ነው የምታወራው? ለምን እናንተን ፈርቼ ነው እኔ የምጮኸው? እና ታዲያ ካልፈራ ታዲያ ምን ወጣ በል ስትባል ወጣ አትልም እንዴ? ቻለው ሆነን እኮ ውጪ ላይ ነው ያለሁት እንዴ። ምን አድርግ ነው የምትለኝ? መኪና እያለፈ ነው። የእናንተ መኪና ብቻ ነው እንዴ የማይገባው? እኛ ከላይ አይደል እንዴ የምንመጣው? ማለት ብዙ ኪሎ ሜትሮች አቋርጠን እኮ ነው የምንመጣው። ዳንኤል ከላይ ከሆነ ነው የገባህ አይደል? የመጣችሁ በላይ መንገድ ከሆነ በታችኛው ክፍት ነው። በታችኛው መንገድ ነው አይደል እንዴ ሁሌ የምመጣው? ዛሬ በላይ ትችላለህ። በጀርባ በኩል መግባት ትችላለህ። በጀርባ አይደለም በታችኛው መንገድ ሰሙኝ። በታችኛው መንገድ መግባት ትችላለህ። ለምን ነው መንገድ አታውቁም ነው? እናንተ በጀርባ መንገድ አለ ይበሉ። ምን ታውቃለህ? እናንተ በኩል በጀርባ በኩል
መንገድ አለ ዳን እየሰማን አይደል? መንገድ አለ እንዴ? በታች በኩል መንገድ አለ። በጀርባ ሁኑልን ዳንኤል። ወይኔ ጀርባ የለውም አለ ኧረ ምንም አይመጣም ጋይስ። ምንም የምፈራው ነገር የለም። ችግር የለም። ሰው ከፈለክ ደውል፣ ችግር የለውም። እንደዚህ ብቻህን አትፍራ፣ አትጨናነቅ፣ ብቻ አትጨናነቅ። ቀስ በል በጀርባ መንገድ እየገባን ነው። በፈለጋችሁ በግቡ። በጀርባ መንገድ እየገባን ነው። እዛው ጠብቀን። እንደሱ አንድ ስልክ ያለኝ ነው እንደምትሰማችሁ ጋይስ። 4 ስልክ አለኝ። ችግር የለም። ለባችሁ አይደል? ዋናው ነገር እሱ ያኛው ፋይል እሱ ላይ ስላለ ብሎ እንጂ ወላይ የገባበት ስልክ አለ፣ ጁሮ ሌላ ስልክ አለ። ይሄን ሌላ ስልክ ምንም ችግር የለም። አፈልኩ ለስ ሳታስቡ ምንም መደወል አይጠበቅም። ምንም አያመጣም። አትደውሉብኝ። የእውነት ምንም ችግር የለውም። ፋሚሊ ችግር የለውም። ቆያለሁ። ማንም መምጣት አይጠበቅበትም። አይኖ ጋይስ እያያችሁ ነው። ማናችሁም ችግር የለውም። አትጥፉ። ችግር የለውም ጋይስ። ያው ሰጥቼዋለሁ። ምንም አይመጣም። የሰጠሁትን ሌላ ይሄንን የሰጠሁትን ራሱ ስልክ ቢወስዱ ሌላ ስልክ አለኝ። ምንም ችግር በእግራችሁ ነው የሚመጡት። መንገድ አታውቅም ነው? በእግር ነው እየመጣ ያለ። ግዴታ የምንመጣበት መንገድ ላይ እናሳይ። ላንተ ብቻ ሰብስበህ ምንም ይሁን ጠብቀህ ነጭ መኪና ይታያል። ዳኒ የት አላችሁ? ቆሜያለሁ። ይሰማል? ይሰማኛል። አዎ ግን ይሰማል? ይሰማኛል። ነጭ መኪና አይታየም? ነጭ መኪና አይታየም? የት አላችሁ? የላችሁም እኮ ቆሜያለሁ እኮ እኔ እኮ እናንተ እየጠበቃችሁ ነው። አሳያችሁ መንገዱ ነገር ነው ያመጣው። ይሄው መንገዱ እንደዚህ ነው። መንገዳቸው ሰፈሩ ማለት ነው። እንደዚህ አይነት ቦታ ነው ተሽከርክረን የመጣ ነው ዳኒን ለማግኘት። በምን አይነት ሁኔታ ውስጥ እንድናገኘው እንጃ። መንገዱን መንገዱ ስልኬን ብቻ እስኪ የት አለ? ነጭ መኪና አይታየም? እንደ መኪና እናንተ ማትታዩ እናንተ ምራሳዩ ስቅ በሉ። ችግር አላየንም። አየነው ዳኒ ላይ አይተናል። አይሰማም ዳንኤል አይቻችኋልና ነው ወርታች አልኳን። አይተናል። አትሰማም? አይቻችኋል። አይተናል። ኦኬ ያው ነው። ሰው ይዟል። ሰው እኔ ጠርቻችሁ አይደለም ገባ ላይቭ ላይ ያዩዋችሁ። ስለዚህ ምንም ማድረግ አልችልም። እንዲገቡ ነገርኳችሁ። አንገባም ያሉ ፈራችኋቸው ትታያችሁ ነው። ይሄኛ የቆምንበት ተጠጉ እንጂ ፈራችኋቸው ስታያቸው
ማሽ ያ ነው ፈርተን ምናምን ሳይሆን ሰፈር አንረብሽም። ሰፈር ከምን ወደብር ብለን ለምን ሰፈር ረብሻለን? ስልኬን ሰጣችሁ ነው የምትሄዱት? ነው ስልኬን ስጠኝ፣ አንድ ሰው መጥቶ ስልኬን ይስጠኝ፣ ሂዱ። እኔ ከእናንተ ጋር ምን ጉዳይ አለኝ? እንደዚህ ያናረጋግ እንሂድና ቤት ቁጭ ብለን ተነጋግረን ተከሩ እንታ ቤት ቁጭ ብለን ድረስ ነው መጥተው ሰውቱ እንደዛ ከሚሆን ይምጣ። ሌላ ግርግር ነው ይምጣ ወደዚህ ለምንድን ነው ስታያቸው የፈራችሁት? ነው እንጂ ተጠጉ። ጎረቤት ናቸው እኮ ምን ያለ ነው ሰፈር ነው አይደል? ጎረቤቶች ናቸው። ለምንድን ነው እናንተ ማጠጉት? ነው ፋታችሁ እኮ ነው ወደዚህ ምንም ፈርተን አይደለም። ያው ቤት በራፍ ላይ ነው ያለ ነው። ሌላ ግርግር ከምንፈጥር ነው ወደዚህ ጠጋ ብለን እናውራ። በቃ ና ለምን ነው ስልኬን ስጡን፣ ከዛ ትሄዳላችሁ። ከእናንተ ጋር ምን አለኝ ነው የማወራው ነገር? ዳኒ እዚህ ድረስ እኮ የመጣ ነው ስልክህን ልንሰጥ ነው። ሌላ ነገር አንፈልግም አይደል? አንተ ነው እንምጣ። እሺ እየመጣሁ አንተ ነው እሺ አሁን ሳትመጡ መጣውላችሁ እዚህ ድረስ እንዴ ያሉ እነሱ እኮ እዛ ነው የቆሙት እንዴ ነው እንጂ እዛ እኮ ነው የቆሙት እነሱ። ለምን ፈርታችሁ ነው? ተጠጉ። አንጠልጥል ለምን ነው አንተ እዛ ጋር ነው ወደ መጣው ይላል አይደል? እያዩ ነው ይገባዋል፣ ነግሯቸዋል። አንተ መኪናውን ማለት ነው እዛው ወደዛ ሄድ ራቃለ ታላላስ ትንሽ በዛ ብላችሁ መጡ ነበር። የሰበሰብኩት ችግር እንድንፈጥር ነው። ስልኬስቱ ገቡና መኪና ውስጥ ገባና እየሄድን ነው። ለምንድን መኪና ውስጥ ገቡ? ለምንድን መኪና ውስጥ ገቡ? እየሄድን እንደነበረ ስልኬን ለምን አስቀምጥ ለኮናሽ መኪና ውስጥ ገቡ? ለምንድን መኪና ውስጥ ገቡ? መኪና መግባት አይጠበቅብኝ። ስልኬን ስጡኝ አልኳችሁ። ባነካከኝ እንዳትነካኝ። ሌላ ነገር ነው የሚፈጠረው። ገባህ? ስነካኝ ሌላ ነገር ነው የሚፈጠረው። ስልኬን ስጡኝ። እኩልን ሰጠን መኪና ውስጥ ነው ሽልኩና ስጠኝ እኮ ችግር የለውም። ያወጣው ከመኪና ውስጥ መውጣት ይከብዳል። ስልኩን አውጣው ከመኪና ውስጥ። ስልክ ለምንድን ነው መኪና ውስጥ የምገባው? ስልኬን አንዴ የፈለኩት ስልክ እኮ ነው። ስልክና መኪና ውስጥ ገባና ነው። መኪና ውስጥ ለምን እገባለሁ? ብዙ ስልክ ነው ያለው። ያንተ የትኛው እንደሆነ አላውቅም። ሰማኝ። ስልኬን ወሰድኩ። አንተ ነህ አይደለ? ልቀቀኝ፣ እንዳትነካኝ። ስልኬን ትፈልገዋለህ ባህርላ እኮ ስልኬን ትፈልገዋለህ። ለምን እገባለሁ? መግባት አይጠበቅም። እየመጡ ነው። ሌላ ነገር ነው የሚመስለው። ስልኬን ስጡኝ። ዳንኤል ገባ። ልቀቀኝ። እግዚአብሔርን ስርዓት ይውላል። ሌላ ነገር ነው የሚፈጠረው። እግዚአብሔርን ሌላ ነገር ውስጥ ነው መጋቡት። ዳኒ አርፈቁጭ ኔጋ ነው ዳኒ ከላይ ከሞታ አርፈቁጭ ዙር ወደዛ ነው ለሄዱ ላይ አርፍባል። ዳኒ ሰማኝ። ስልኬን መልሱ። ዳንኤል አርፈህ ተቀመጥ። ስልኬን መልሱ። ዳንኤል አርፈህ ተቀመጥ። ስልኬን መልሱ። ሰው እያያችሁ ነው። ለራሳችሁ ጥሩ አይመጣም። ሄድና አንተ ላይ ነው የሚያልቀው። አርፈቁጭ ለራሳችሁ ጥሩ አይመጣም። ሰው እያያችሁ ነው። ስልኬን መልሱ። ልክ ስልኬን መልሱ። ሰው እያያችሁ ስልኬን መልሱ። ጸባይ አይገዛም አይደለ? አብርሃም ቀስ ብለህ እንዳብሽ ልቀቀኝ። ልቀቀኝ። አይታላ ሰፈር መተን ነው ይዘን ይቆጫችኋል። ይሳን ይቆጫል። አሁን ያረከው ነገር ይቆጫል። እግዚአብሔርን ይቆጫችኋል። ልቀቀኝ። ሻው ለምንድን ነው ብዙ ሰው የመጣው? ዝም ስንል በጣም እሺ ጋር ስልኬ መልስልኝ። ዳኒ አርፎ ቁጭ በል። ስልኬ መልስልኝ። ሌላ ነገር ይፈጠር ማትፈልግ ከሆነ አርፎ
ስልኬን መልሱ ወይ እዚህ እንትኑ ጋር እናወርደዋለን። ከዛ አንዳችሁ ሂዱና በሌላ መኪና ፒሲውን እኮ ሁለታችሁ እዚህ ያዙት፣ እኔ ፒሲውን እንጣ። እናንተ እዚህ ያዙት፣ እኔ ፒሲውን ይዤ ልምጣ። እሱን እዚህ ጋር እናወርደዋለን። ወይ ትንሽ እንደውና ልቀቀኝ። ዳንኤል አልፈልግም። ልቀቀኝ። አምጣ ቁልፌን አምጣ። ልቀቀው ቁልፌን። ቁልፌን ልቀቀው። ቁልፌን ልቀቀው። ዳንኤል ምንም ልቀቀኝ። ቁልፌን አምጣው። ዳንኤል አልፈልግም። ታው ይጸጸታችኋል። ያረጋችሁ ነገር ይጸጸታችኋል። ጌታ እንዳለፈው አይቷችኋል። ለራሳችሁ ለቀቁኝ። አሁን እኮ አያየኝ። አሁን አርሶ ብትቀመጥ ይሻላል። ዳንኤል ሌላ ነገር ውስጥ ለምን ነው የምትገባው? ወይ በቃ ጫፍ ያዘው። እኔ ደርሼ እመጣለሁ። በዛኛው መኪና ጫፍ ላይ ያዘው። ከዛ ዳንኤል ያዘው። የቤቴን ቁልፍ አምጣው። አልሰጠህም። የምፈልገው እኮ ፒሲውን ነው። አንተን አይደለም የምፈልገው። አንተ ፈልጌ ነው እንደ የመጣው ይመስልህ? ወይ ቁጭ ያለ አብርሃም ጋር ያለው ነገር ያዘው። ከዛ እነግራቸዋለሁ። ደውዬ ፒሲውን ካወጣሁት በኋላ እነግራቸዋለሁ። ዝጋው በሩን። ዳንኤል አልተቀመጠ። ዳንኤል አርፈህ ቁጭ በል። አርፈህ ተቀመጥ። አካል ምንም ሳይጎል ከፈለግ እንድትመለስ ከፈለግ ሁለቱም ስልክ ስልካችን ተቀብለናል። ቪዲዮአችን ተቀብለናል። ነገር ተቀባብለናል። በቃ ፊክስ አድርገናል። እሱ ስልክ ይላል። ጋይስ እሱ ላይ ግን አስወጡ እሱ ላይ ማለት ነው። እናስወጣው ምንም አያደርግም። ለዚህ አቅም ለዚህ አቅሙ ነበር እንዲያስለፋን መኪና አውሮች ጋይስ መልካም ጊዜ ይሆንላችሁ። እንግዲህ ማለት ነው እኛም በጸብ ከመጡብን እንደዚህ ሆነን የኔን ፎቶ ማይሆን እንደዚህ ባላደርግ ደስ ይለኝ ነበረ። ግን ደግሞ ማለት ነው ስልኩ ብቻ አይደለም ሙሉ ሁሉ ነገሩን የወሰድነው ፒሲውንም ወስደናል። የወሰድንበት ደግሞ ምክንያት ምንድነው? ይሄን ላይቭ የምትከታተሉ ሰዎች እኔ ላይ ማይሆን ድርጊት እያደረገ ስለነበረ ነው። ወንድ ልጅ ላይ ደግሞ እንደዚህ አይነት ነገር አይደረግም በመጀመሪያ ደረጃ ማለት ነውና ማይሆን የራቁት ፎቶ ምናምን ነገር እሱ ስልክ ላይ ነበረ የኔ ማለት ነው። እና ለዛ ነው ስልኩንም ለማታውቁ ሰዎች ማለት ነው ስልኩን የሚወሰድንበት ለዛ ነው። ከዛ ስልኩን ስንወስደው ፒሲ ላይ ገልብጦት ነበረ። እንደዚህ አይነት ወይ የወረደ ስራ ደግሞ ለሚሰራ ሰው በዚህ መልኩ እንሸኘዋለን ማለት ነው። ብሩክ ጋር ደውለት። ቆይ ፒሲውን እንዴት አደረገ? ቀርቦት እንዳይደርስ ዳኒ ስልክ እንዳይዘጋብጋብ ነው። ቀድሞ እንዳይገባ ብለው በራይድ እንዳይሄድ ፒሲውን እስክንቀበል ድረስ አብራችሁን ሁኑና ሄሎ ቡቡ እሱን አውርደነዋል። እሺ ቀድሞ እንዳይገባ ወደ ቤት እኔ እየተመለስኩኝ ነው። ራይድ ሰርቻለሁ እኮ እየሄድክ ነው ወደ እሱ ጋር ፒሲውን ይዤ ወደ ቤት ሄድኩ። ደረስክ እንደ ወደ ቤት ወደ እንትን ወደ ቤት ራይድ ሰርቼ እየገባሁ ነው። ራይድ በቃ እሺ ቀደሞ እሺ ቁልፉን ደግሞ ማለት ነው ቁልፉን ዘበኛው ጋር ቁጭ አድርጊለት። ዝም ብለህ አስቀምጠው ወጣ ዘበኛው ጋር ቁጭ አድርጊለት። እሺ በቃ እሺ ጋይስ መልካም ጊዜ ይሆንላችሁ። እንወዳችኋለን።